ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዕለታዊ የአማርኛ ቋንቋ ዜናዎቻችን ወደ እናንተ መድረሳቸውን ይጀምራሉ። ቤተልሔም ደሴ የዕለቱን ዜናዎች ወደ እናንተ አድርሳለሁ። አብራችሁን ቆዩ። በክልሉ ያለውን የንጹህ መጠጥ ውሃ አቅርቦትና ተደራሽነት ለማሻሻል እየተደረገ ያለው ስራ ተጠናክሮ መቀጠል እንዳለበት የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው የሐረሪ ክልል ውሃና ፍሳሽ ባለስልጣንን የ9 ወራት የስራ አፈጻጸም ገምግሟል። አያንቱ አህመድ ተጨማሪ አላት። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን ውሃና ፍሳሽ ባለስልጣንን የ9 ወራት የስራ አፈጻጸም ገምግሟል። የባለስልጣኑ ስራ አስኪያጅ አቶ አህመድ መሐመድ ለቋሚ ኮሚቴው ባቀረቡት ሪፖርት የውሃ ምርት መጠንን ለመጨመር በኤረር የመጠጥ ውሃ ማስፋፊያ ፕሮጀክት 4 አዳዲስ ጉድጓዶች ተቆፍረው ወደ ስራ መግባታቸውን ገልጸዋል። በገጠር አካባቢዎች 8 የውሃ ተቋማትን በማሻሻልና በገንደ ኤሊ፣ በገንደ ቂልጡ፣ በገንደ ሁሮ እንዲሁም በቡርቃ ኮረም የሚገኙ የውሃ አቅርቦትን በማጠናከር የህብረተሰቡን ተጠቃሚነት ማረጋገጥ መቻሉን ስራ አስኪያጁ ጠቁመዋል። በሶፊ ወረዳ በገጠር ኮሪደር ልማት ለተገነቡ መኖሪያ ቤቶች 2 ጥልቅ የውሃ ጉድጓዶች መቆፈራቸውን የገለጹት አቶ አህመድ የቤት ለቤት የመስመር ዝርጋታና የውሃ ማጠራቀሚያ ታንከሮችን የመትከል ስራ መከናወኑን ተናግረዋል። አክለውም የኤረር የመጠጥ ውሃ ሁለተኛ ምዕራፍ የዲዛይንና የከርሰ ምድር ውሃ ጥናት ተጠናቆ ለቀጣይ ስራ መዘጋጀቱን አስረድተዋል። በአቅርቦት ረገድ ዋነኛ ማነቆ የኤሌክትሪክ ኃይል መቆራረጥና የፖሎች መውደቅ መሆኑን የጠቀሱት ስራ አስኪያጁ ችግሩን በዘላቂነት ለመፍታት ከሚመለከታቸው ባለድርሻ አካላት ጋር የጋራ መግባባት ላይ መደረሱን ገልጸዋል። የውሃ ክፍፍሉ ፍትሃዊ እንዲሆንም ከፈረቃ ሰራተኞችና ከተገልጋይ ፎረሞች ጋር በቅንጅት እየተሰራ መሆኑን አብራርተዋል። በምክር ቤቱ የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ ሳኒ በበኩላቸው የተመዘገቡ መልካም ተሞክሮች ተጠናክረው እንዲቀጥሉና የታዩ የመልካም አስተዳደር ችግሮች እንዲፈቱ አቅጣጫ ሰጥተዋል። የሐረሪ ክልል የምስራቅ ሐረርጌ ዞን እና ማያ ከተማ አመራሮችና ነዋሪዎችን ባሳተፈ መልኩ ሲካሄድ የቆየው የህዝብ ለህዝብ የሰላምና የአብሮነት ኮንፈረንስ መጠናቀቁን የክልሉ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። የቢሮው ኃላፊ አቶ ቶፊቅ መሐመድ የኮንፈረንሱ መጠናቀቅን አስመልክቶ በሰጡት መግለጫ እንዳሉት የህዝቦች ሰላምና አብሮነት ለጋራ ብልጽግና በሚል መሪ ቃል የተካሄደው ኮንፈረንስ የአብሮነትና የመቻቻል እሴትን ወደ ላቀ ደረጃ ያሻገረ ነው። የሐረሪና የኦሮሞ ህዝቦች እርስ በርስ የተዋለዱ የተጋመዱና ለአያሌ ዘመናት አብረው የኖሩ ህዝቦች መሆናቸውን ጠቁመው በመድረኩም አንዱ ለሌላው ያለውን የላቀ ፍቅርና መተሳሰብ የታየበት መድረክ እንደነበር ነው የተናገሩት። ህዝባዊ ትስስሩን ወደ ላቀ ደረጃ ለማድረስ የጸና አቋም የተያዘበት ከመሆኑም በተጨማሪ እርስ በርስ መደጋገፍ፣ ሰላምና ልማትን ለማረጋገጥ ህዝቡ ያለውን ቁርጠኝነት የገለጸበት መሆኑን ነው የጠቀሱት። የሀገር ሽማግሌዎች፣ አባገዳዎች፣ የሃደ ሲንቄዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች በንቃትን ባሳተፈ መልኩ በተካሄደው ኮንፈረንስ ላይ የተነሱ ጠቃሚ የሰላም እሴቶች በየደረጃው ወደሚገኙ ማህበረሰብ እንዲሰርጽ ለማስቻል በትኩረት ይሰራልን ብለዋል። ለኮንፈረንሱ ስኬታማነት አስተዋጽኦ ላበረከቱ አካላትም ምስጋና አቅርበዋል። የሐረሪ ክልል ጠቅላይ ፍርድ ቤት ከኢትዮጵያ ካፒታል ገበያ አስተዳደራዊ ፍርድ ቤት ጋር የመግባቢያ ስምምነት ተፈራረመ። ስምምነቱ የፍትህ አገልግሎቱን ይበልጥ ለማዘመንና የዳኝነት አካላትን አቅም ለመገንባት የሚያስችል መሆኑ ተገልጿል። ገዛኸኝ አራጌ ተጨማሪውን ያቀርበዋል። የሐረሪ ክልል ጠቅላይ ፍርድ ቤት በክልሉ የሚገኘውን የፍትህ አገልግሎት ይበልጥ ለማዘመንና የዳኝነት አካላትን አቅም ለመገንባት የሚያስችለውን ወሳኝ የመግባቢያ ስምምነት ከኢትዮጵያ ካፒታል ገበያ አስተዳደራዊ ፍርድ ቤት ጋር በጋራ ተፈራርሟል። በፊርማ ስነ ስርዓቱ ወቅት የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላሀዲን ቶፊቅ ባስተላለፉት መልእክት የካፒታል ገበያ ለሀገሪቱ የኢኮኖሚ እድገት ያለውን ፋይዳ ጠቁመው ዘርፉ አዲስ ከመሆኑ ጋር ተያይዞ የሚመጡ የህግ ክርክሮችን በብቃት ለመዳኘት የዳኝነት አካላትን አቅም መገንባት አማራጭ የሌለው ተግባር መሆኑን ገልጸዋል። ፕሬዝዳንቱ አክሎም ይህ ስምምነት ዳኞች በዘመናዊ የህግ ማዕቀፎች ታግዘው ፍትሐዊና ፈጣን ውሳኔዎችን እንዲሰጡ ትልቅ በር የሚከፍት መሆኑን አጽንኦት ሰጥተዋል። የኢትዮጵያ ካፒታል ገበያ አስተዳደራዊ ፍርድ ቤት ሰብሳቢ ዳኛ አብነት ዘርፉ በበኩላቸው የካፒታል ገበያ ህጎች
ወጥ በሆነ መልኩ ተተርጉመው በተግባር ላይ እንዲውሉ የክልሉ ፍርድ ቤቶች ያላቸው ሚና ከፍተኛ መሆኑን ገልጸዋል። ተቋማቸውም ለሐረሪ ክልል ዳኞችና አቃቢ ሕግም ዓለም አቀፍ ተሞክሮችን ያካተቱ የስልጠና ሞጁሎችን በማዘጋጀትና ብቁ አሰልጣኞች በማቅረብ ሙያዊ ድጋፍን አጠናክሮ እንደሚቀጥል አስታውቀዋል። ከስምምነቱ ጎን ለጎንም ለክልሉ ዳኞችና አቃቢ ሕግ ስለ ኢትዮጵያ የካፒታል ገበያ የሕግና የቁጥጥር ማዕቀፍ ግንዛቤ የሚፈጥር ስልጠና ተሰጥቷል። ስልጠናው የፍትህ አካላቱ የካፒታል ገበያ ጉዳዮችን በብቃት እንዲከታተሉ እንዲያስፈጽሙና ውሳኔ እንዲሰጡ የሚያስችል የህግ እውቅና ክህሎት እንዲያዳብሩ ታስቦ የተዘጋጀ ነው። ለቀጣዮቹ 2 ዓመታትም የሚቆየው ይህ የተቀናጀ ተቋማዊ ትብብር ሁለቱ ወገኖች በጋራ በሚያወጡት የበጀትና የጊዜ ሰሌዳ መሰረት ተከታታይነት ባለው መልኩ የሚከናወን መሆኑን ከፍርድ ቤቱ የተገኘው መረጃ ያመላክታል። ይህ ስምምነት በሐረሪ ክልል በቴክኖሎጂ የተደገፈና ለተገልጋዩ ማህበረሰብ ፈጣንና ጥራት ያለው ምላሽ የሚሰጥ የፍትህ ስርዓት ለመገንባት እየተከናወነ ያለውን ሰፊ የሪፎርም ስራ ይበልጥ እንደሚያጠናክረው ታምኖበታል። በሐረሪ ክልል የሚንቀሳቀሱ ተፎካካሪ ፓርቲዎች ቢመረጡ የሚተገብሯቸውን እቅዶች ለህዝብ ይፋ ያደረጉበት የክርክር መድረክ ተካሄደ። የምስራቃዊ እድገት ፋና ግብረሰናይ ድርጅት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር ባዘጋጀው በዚህ መድረክ ላይ 5 ተፎካካሪ ፓርቲዎች በወቅታዊ የሀገሪቱና የክልሉ ጉዳዮች ላይ ያሏቸውን አማራጭ እቅዶች አቅርበዋል። ተጨማሪ አለን። በሐረሪ ክልል ከሚንቀሳቀሱ 29 ሲቪክ ማህበራት መካከል አንዱ የሆነው የምስራቃዊ እድገት ፋና ግብረሰናይ ድርጅት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር የምርጫውን ሂደት በሐሳብ ሙግት የታጀበ እንዲሆን የተፎካካሪ ፓርቲዎች የክርክር መድረክ አዘጋጅቷል። በመድረኩ ላይ የተገኙት 5 ፓርቲዎች ብልጽግና፣ ትብብር ለኢትዮጵያ፣ ኢዜማ፣ ነጻነትና እኩልነት እንዲሁም የብሔራዊ አንድነት ፓርቲዎች ስልጣን ቢይዙ በሚቀጥሉት ዓመታት ሊተገብሯቸው ያሰቧቸውን ዋና ዋና የፖሊሲ አቅጣጫዎች ለታዳሚው አጋርተዋል። ፓርቲዎቹ በዋናነት በ4 ዘርፎች በኢኮኖሚ፣ በማህበራዊ፣ በፖለቲካዊ እናም በመልካም አስተዳደር ዙሪያ ያዘጋጇቸው ማኒፌስቶዎችን በዝርዝር አቅርበዋል። በክርክሩ ወቅት እያንዳንዱ ፓርቲ የራሱን ልዩ የፖሊሲ አቅጣጫዎች ያንጸባረቁ ሲሆን በኢኮኖሚ ዘርፍ የኑሮ ውድነትንና የስራ አጥነት ችግርን ለመፍታት፣ በማህበራዊ ዘርፍ የትምህርትና ጤና አገልግሎትን ለማሳለጥ የሚያስችሉ አማራጮቻቸውንም አቅርበዋል። በፖለቲካና በመልካም አስተዳደር ረገድ ደግሞ ፍትህን፣ የህግ የበላይነትን እናም ቀልጣፋ የአገልግሎት አሰጣጥን ለማስፈን ያላቸውን ዝግጁነት ፓርቲዎቹ ገልጸዋል። የብልጽግና፣ የትብብር ለኢትዮጵያ፣ የኢዜማ፣ የነጻነትና እኩልነት እንዲሁም የብሔራዊ አንድነት ፓርቲ ተወካዮች ከታዳሚውና እርስ በርስ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን በማኒፌስቶቻቸው መካከል ስላለው ልዩነትም የእርስ በርስ ክርክር አድርገዋል። የምስራቃዊ እድገት ፋና ግብረሰናይ ድርጅት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር የተዘጋጀው ይህ የፖሊሲ ክርክር መራጩ ህዝብ በስሜት ሳይሆን በእውቀትና በሐሳብ ላይ ተመስርቶ ድምጹን እንዲሰጥ የሚያግዝ መሆኑ በመድረኩ ተገልጿል። በሐረሪ ክልል በሸንኮር ወረዳ የሚሰጠው የህዝብ አገልግሎት ግልጽና ቀልጣፋ መሆኑ ነዋሪዎችን ተጠቃሚ እያደረገ እንደሚገኝ ተገለጸ። ተገልጋዮች በአሁኑ ወቅት የተዘረጋው የአሰራር ስርዓት አላስፈላጊ ወጪ ያስቀረ መሆኑን ገልጸዋል። ዘገባው የጌትነት ዘውዴ ነው። ተጨማሪውን ገዛኸኝ አራጋ ያቀርበዋል። በሐረሪ ክልል በሸንኮር ወረዳ የሚሰጠው የህዝብ አገልግሎት አሰጣጥ ነዋሪዎች ተጠቃሚ እያደረገ እንደሚገኝ መሆኑን ተገልጋዮቹ ለሐረሪ ብዙሃን መገናኛ ኤጀንሲ ገልጸዋል። ወይዘሮ አዳነች ክብሬና ወይዘሮ ፈቲያ ኢብራሂም በሰጡት አስተያየት በወረዳው የሚፈለገው አገልግሎት በጥራትና በአጭር ጊዜ ውስጥ ማግኘት መቻላቸውን ገልጸዋል። አመድሩ ፊያፊ አደገርቴ እየተሰጠ ያለው የአገልግሎት አሰጣጥ ሁኔታ በጣም ጥሩ ነው። ከበፊቱ ጋር ሲነጻጸር ትልቅ መሻሻል አለው። አመራሩም ሰዓቱን አክብሮ ህዝቡን እያገለገለ ይገኛል። ከአና ከኘት አና ሀና ሄሰት መታቃ ሀረርቲ ፎየ ጅራ ሐዋሳ አመስ ልቀንበራ አሁን የመጣሁት የነዋሪነት መታወቂያ ለመውሰድ ሲሆን በአጭር ጊዜ ውስጥ ማግኘት ችያለሁ። የአገልግሎት አሰጣጥ ሁኔታው በጣም ተሻሽሏል። ይህ ቀደም ሲል ለተለያዩ ጉዳዮች ይባክን የነበረውን ጊዜና ወጪ መቀነሱን ተናግሯል። ሌላው ተገልጋይ አቶ መሐመድ ኡመር በበኩላቸው ቀደም ሲል አገልግሎት ለማግኘት ይስተዋል የነበረውን መመላለስና እንግልት በአሁኑ ወቅት በተመደቡ የአገልግሎት ቀናት መፈታቱን ገልጸዋል። ቀደም ሲል አገልግሎት ለማግኘት በየቢሮ መመላለስና እንግልት ነበር። አሁን ግን ተገልጋዮችን የሚያስተናግዱበት ሁኔታና የስራ ሂደቱን በጣም ተሻሽሏል።
የሸንኮር ወረዳ ምክትል አስተዳዳሪ አቶ መሐመድ ሳቢት እንደገለጹት ከአገልግሎት አሰጣጥ ጋር የተያያዙ ችግሮችን ለመፍታት የተያዙ አቅጣጫዎችን መሰረት በማድረግ ሰፊ ስራዎች እየተከናወኑ መሆኑን ገልጸዋል። ሞቱማን ኮኮ ተያጅለ በርባቺሱ የሸንኮር ወረዳ የመንግስትን አቅጣጫ በመከተል የህዝብ አገልግሎት ቀናትን ለይቶ ህዝቡን እያገለገለ ይገኛል። በሁሉም ዘርፎች የመታወቂያ ወረቀት ድጋፍና ሌሎች በወረዳ ደረጃ የሚሰጡ አገልግሎቶችን በሙሉ ለህብረተሰቡ እያቀረብን ነው። በዚህ መሰረት በሳምንት 3 ጊዜ የባለ ጉዳይ ቀናት ተብሎ መለየታቸውና አመራሩ ተወካዮችና ባለሙያዎች በቢሮ በመገኘት ለባለ ጉዳዮች በግልጽነት አገልግሎት እየሰጡ መሆኑን አስረድተዋል። በመዝገብ ቤት አካባቢ ያሉ ችግሮችን በዘላቂነት ለመፍታት የአገልግሎት አሰጣጡን ወደ ዲጂታል ለመቀየር ጥረት እየተደረገ ይገኛል። የአገልግሎት አሰጣጡን ይበልጥ ዘመናዊ ለማድረግ የስራ ሂደትን ወደ ዲጂታል ስርዓት የመቀየር ተግባር እየተከናወነ መሆኑን ምክትል አስተዳዳሪው ጠቁመዋል። ይህ ተገልጋዮች መረጃዎችና አገልግሎቶችን በላቀ ፍጥነት እንዲያገኙ የሚያስችል መሆኑን ተመላክቷል። ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በኢትዮጵያ ያደረጉት ጉብኝት የሀገራቱን ጠንካራ ግንኙነት ማሳያ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። በሌላ ዜና የኢትዮጵያ ሜትሮሎጂ ኢንስቲትዩት የሚሰጠው መረጃ ትክክለኛነት ሊያጋጥሙ የሚችሉ አደጋዎችን ለመቋቋም ያስችላል ሲሉ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ገለጹ። እኝንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርብልናለች። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በኢትዮጵያ ያደረጉት ጉብኝት የሀገራቱን ጠንካራ ግንኙነት ማሳያ ነው ሲል የሀገሪቱ የውጭ ጉዳይ ሚኒስቴር ገልጿል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከህንድ የውጭ ጉዳይ ሚኒስትር ሰብራማኒያም ጃይሻንካር ጋር ተወያይተዋል። ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት የሁለቱን ሀገራት የረጅም ጊዜ ግንኙነት ይበልጥ ለማጠናከር በጋራ ጉዳዮች ላይ በትብብር መስራት አስፈላጊ መሆኑን ገልጸዋል። የህንዱ የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው የሁለትዮሽ ግንኙነቱን ይበልጥ ለማጠናከርና በተለያዩ ዘርፎች በጋራ ለመስራት ከፍተኛ ፍላጎት እንዳላት አረጋግጠዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በኢትዮጵያ ያደረጉት ጉብኝት ለሀገራቱ ግንኙነት መጠናከር ማረጋገጫ ነው ማለታቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የሚሰጠው መረጃ ትክክለኛነት ሊያጋጥሙ የሚችሉ አደጋዎችን ለመቋቋም አስችሏል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት የሚሰጠው መረጃ ትክክለኛነት ሊያጋጥሙ የሚችሉ አደጋዎችን ለመቋቋም አስችሏል ሲሉ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ገልጸዋል። የበልግ ወቅት ትንበያ ግምገማ እንዲሁም የመጪው ክረምት ወቅት ትንበያ ይፋ የሚደረግበት መድረክ ተካሂዷል። በዚህ ወቅት የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ እንዳሉት የኢንስቲትዩቱ የቅድመ ትንበያ መረጃ ትክክለኛነት 90% ደርሷል። ይህም ሊያጋጥሙ የሚችሉ አደጋዎችን ለመቋቋም እንዳስቻለ አንስተው የኢንስቲትዩቱ የማስፈጸም አቅምና የመረጃ ጥራት አድጓል ብለዋል። የኢንስቲትዩቱ ዋና ዳይሬክተር ፈጠነ ተሾመ በበኩላቸው በዘንድሮ የበልግ ወቅት የተሰጠው የአየር ሁኔታ ትንበያና የነበረው የአየር ሁኔታ የተጣጣመ መሆኑን ተናግረዋል። በተለያዩ የሀገሪቱ ክፍሎች ማዕከላትን በማጠናከርና ዘመናዊ ቴክኖሎጂዎችን በመጠቀም ትክክለኛና ታማኝ መረጃ ለሚመለከታቸው አካላት ማድረስ እንደተቻለም ጠቁመዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ኢትዮጵያ በትንባሆ ቁጥጥር ተጨባጭ ውጤት አስመዝግባለች አለ። የዓለም ከትንባሆ ጭስ ነፃ ቀን በዓለም ለ39ኛ ጊዜ በኢትዮጵያ ደግሞ ለ34ኛ ጊዜ ለኒኮቲንና ለትንባሆ ሱሰኝነት አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ቃል እየተከበረ ነው። ባለስልጣኑ ቀኑን አስመልክቶ ባወጣው መግለጫ ትንባሆ ቁጥጥር ላይ በርካታ ስራዎች ተሰርተዋል ብለዋል። በዚህም በ8 ክልሎች የትንባሆ አስተባባሪ ኮሚቴዎች መቋቋምና የማጠናከር ስራዎች መሰረታቸውን ተጠቁመዋል። ወደ 900 ሺህ የሚጠጉ ተቋማት ከትንባሆ ጭስ ነፃ
መሆናቸውን ለማረጋገጥ ፍተሻ መደረጉ የተገለጸ ሲሆን ለተቋማቱ ባለቤቶች የግንዛቤ ማስጨበጫ መሰጠቱን ተመላክቷል። በተጨማሪም ለማጨስ ሊውሉ ይችሉ የነበሩ የትንባሆ ቅጠልና ሲጋራዎችን ማስወገድ መቻሉን ባለስልጣኑ አስታውቋል። የቁጥጥር ህጎችንና የፖሊሲ ክፍተቶችን በመድፈን የሲቪል ማህበረሰብ ድርጅቶች የግንዛቤ ንቅናቄውን እንዲያጠናክሩ ጠይቋል። መገናኛ ብዙሃን የኢንዱስትሪውን አሳሳች ማስታወቂያዎች በማጋለጥና ትክክለኛውን የጤና መረጃ ለህዝብ ተደራሽ እንዲያደርጉም ጥሪ አቅርበዋል። በኦሮሚያ ክልል በዘንድሮ የምርት ዘመን በ1280 ሄክታር መሬት ላይ ከለማው ሻይ ከ89000 ኩንታል በላይ ምርት ለገበያ መቅረቡን የክልሉ ግብርና ቢሮ አስታውቋል። በቢሮው የፍራፍሬ ልማት ዳይሬክተር ቻላቸው አዱኛ ለኢዜአ እንደገለጹት በክልሉ የሻይ ልማት ኢኒሼቲቭ ተቀርጾ ወደ ስራ ከተገባ ወዲህ የአርሶ አደሩ የኢኮኖሚ ተጠቃሚነት በከፍተኛ ደረጃ እያደገ መጥቷል። የክልሉ መንግስት ለዘርፉ በሰጠው ልዩ ትኩረት የምርት ጥራትና ብዛትን የሚጨምሩ የተሻሻሉ የሻይ ዝርያዎች ለአርሶ አደሩ እንዲቀርቡ ተደርጓልን ብለዋል። የሻይ ልማቱ በስፋት የተከናወነ የሚገኘው የክልሉን ዞኖች መልክዓ ምድርና ተስማሚ የአየር ንብረት መሰረት አድርጎ መሆኑን ገልጸው በተለይም በጅማ ኢሊባቡርና ቡኖ በደሌ ዞኖች ውስጥ መሆኑን ጠቁመዋል። ልማቱን ይበልጥ ለማሳደግ የተሻሻሉ ዝርያዎች የሚበዙባቸው የሻይ ችግኝ ጣቢያዎች በመንግስትና በአርሶ አደሮች ደረጃ ተዘጋጅተው ወደ ስራ ገብተዋል ነው ያሉት። በቀጣይም ዘርፉን ይበልጥ ለማዘመንና የአርሶ አደሩን ተጠቃሚነት ለማረጋገጥ የሻይ ምርት ማቀነባበሪያ ፋብሪካዎች ግንባታ ማፋጠንና ለምርቱ አስተማማኝ የገበያ ትስስር ለመፍጠር በትኩረት ይሰራል ብለዋል። ይህ የሻይ ልማት እንቅስቃሴ ለበርካታ ዜጎች የስራ ዕድል ከመፍጠሩ በላይ በባለሀብቶችና በአርሶ አደሮች መካከል ያለውን ቅንጅት በማጠናከር በኩል ተጨባጭ ለውጥ እያመጣ መሆኑን ገልጸዋል። የውጭ ዜና ኮንጎ ከዓለም አቀፍ ኩባንያዎች ጋር በመተባበር ህገወጥ የኮባልት ማውጣት ስራን ለመግታት አዲስ ዘመቻ መጀመሯ ተነገረ። ህገወጥ የማዕድን ቁፋሮን ለመዋጋት የዓለም አቀፍ ግዙፍ ኩባንያዎች ጋር አዲስ ጥምረት መፍጠራቸው ታውቋል። ምስጋናው ኃይሉ የዲሞክራቲክ ሪፐብሊክ ኮንጎ መንግስት የኮባልት ተቋም በአገሪቱ የማዕድን ዘርፍ ላይ ከፍተኛ ስጋት እየፈጠረ ያለውን ህገወጥ የማዕድን ቁፋሮ ለመግታት ከዓለም አቀፍ ግዙፍ ኩባንያዎች ጋር አዲስ ጥምረት መፍጠሩን አስታወቀም። የአገሪቱ መንግስት በህገወጥ መንገድ ሰርገው የሚገቡ አነስተኛ አምራቾች ችግር ለመፍታትም ከኢንዱስትሪ ባለቤቶች ጋር በቅርበት ለመስራት አቅዷል። የኤሲጂ እቅድ በትልልቅ ኩባንያዎች ይዞታ ስር ከሚገኙ መሬቶች ላይ የተወሰኑ ቦታዎችን በመለየት ህጋዊና አነስተኛ አምራቾች ማህበራት እንዲሰጡ በማድረግም በዚሁ አሰራር አነስተኛ አምራቾች ደህንነቱ የተጠበቀ የስራ አካባቢ እንዲፈጠርላቸው በማድረግ ህገወጥ የማዕድን ዝውውርን በመቀነስ በዘርፉ የሚታየውን ስርዓት አልባኝነት ለማስወገድ ያለመ ነው ተብሏል። ህገወጥ አነስተኛ የማዕድን ቁፋሮ ለግዙፍ ኩባንያዎች የአሰራርና የደህንነት ስጋት ሆኖ መቆየታቸው የሚታወስ ነው። በመቶ ሺዎች የሚቆጠሩ ኮንጎያውያን እጅግ አስቸጋሪ በሆነ የስራ ሁኔታ ውስጥ ሆነው በዚህ ዘርፍ መሰማራታቸው መንግስትም ሆነ የግል ኩባንያዎች የማዕድን ቦታዎችን ሙሉ በሙሉ እንዳይቆጣጠሩ ፈተና ሆኖባቸው ቆይቷል። የተቋሙ ዋና ስራ አስፈጻሚ ኤሪክ ከላላም በማድሪድ በተካሄደው ዓመታዊ የኮባልት ኢንስቲትዩት ጉባኤ ላይ ለብሉምበርግ እንደገለጹት ይህ በኢንዱስትሪው ላይ የሚፈጠረውን ጫና ለመቀነስ ለትልልቅ ኩባንያዎች የቀረበው ማህበራዊ መፍትሄ ነው ብለዋል። ተቋሙ አነስተኛ አምራቾች የሰማሩባቸውን የመሬት ካርታዎች የሚለዩ ቢሆንም ይህ አሰራር የማዕድን ፍቃድን ህጋዊ ይዘት እንደማይቀይረው ገልጸዋል። በአሁኑ ወቅትም ሁለቱም አካላት መንግስትና ተቋማት ለዚህ ተግባር የሚውሉ ተስማሚ ቦታዎችን የመለየት ስራ እያከናወኑ ይገኛሉ። በዚህ ዘርፍ ከተሰማሩት ውስጥም የአሜሪካና የቻይና ኩባንያዎች ይገኙበታል ተብሏል። በጉዳዩ ላይ በመግለጫ የሰጡት የአሜሪካው ኤምባሲ ዋሽንግተን ለኮንጎ ምጣኔ ሀብት እድገትና መረጋጋት በስትራቴጂካዊ አጋርነት ቁርጠኛ መሆኗን ገልጾ እንዲሁም በአሁኑ ወቅትም የማዕድን ቦታዎችን ለመጠበቅ ወይም ለመቆጣጠር ምንም አይነት የገንዘብ ድጋፍ እንደማታደርግ አስታውቃለች ሲል ቢዝነስ ኢንሳይደር አፍሪካ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናን በጎበኙበት ማግስት ኢራን ላይ ያላቸው ትዕግስት እንደተሟጠጠ አስታወቁ። ቻይና የኢራን የቅርብ አጋር ስትሆን ከፍተኛ የሆነ የነዳጅ የዘይት የምትገዛው ከእርሷ እንደሆነ ይነገራል። ባህር ጠንክር ተጨማሪ አለው። በትላንትናው ዕለት ከተባበሩት አረብ ኤሚሬትስ የባህር ዳርቻ ወጣ ብሎ በሚገኝ ስፍራ የኢራን ወታደሮች መርከብን ማገታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናግረዋል። የአሜሪካው ፕሬዝዳንት ሐሙስ ዕለት ከቻይናው መሪ ዢ ጂንፒንግ ጋር ስለ ኢራን ጦርነት ከተናገሩ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ትዕግስታቸው እየተሟጠጠ መሆኑን ነው የተገለጸው። በትላንትናው ዕለትም ከተባበሩት አረብ ኤሚሬትስ የባህር ዳርቻ ወጣ
ብሎ በሚገኝ ስፍራ የኢራን ወታደሮች መርከብ ማገታቸው ነው የተነገረው። ዋይት ሃውስ ትራምፕና ዢ በውይይታቸው ወቅትም የሆርሙዝ ወሽመጥ ክፍት እንዲሆን መስማማታቸውን ገልጿል። እስራኤልና አሜሪካ የካቲት 21 ቀን 2018 ዓ.ም ጦርነት ከከፈቱባት በኋላ የኢራን አጸፋ እርምጃም በመውሰድ የሆርሙዝ ወሽመጥን ዘግታለች። ይህም የዓለም የነዳጅ ዘይትና ጋዝ ፍሰትን እንዲሁም ንግድን አስተጓጉሏል። ቻይና ስትሆን ከፍተኛ የሆነ የነዳጅ ዘይትም የምትገዛው ከእርሷ እንደሆነም ይታወቃል። አሜሪካ በቴህራን ላይ የምትፈጽመው ጥቃት ባለፈው ወር ያቋረጠችው ኢስላማባድ ካደረገችው ውይይት በኋላ ሲሆን ወደ ኢራን ወደቦች የሚገቡ መርከብ እንቅስቃሴዎች ግን ሙሉ በሙሉ አግዳለች። ኢራን የኒውክሌር ፕሮግራሟን ለማቋረጥና የበለጸገው ዩራኒየም ለማስረከብ ባለመስማማቷ በሁለቱ ሀገራት መካከል የተጀመረው ንግግር ተቋርጧል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅትም ከዚህ በላይ ትዕግስት አይኖረኝም ብለዋል። አክለውም መስማማት አለባቸው ሲሉ ተደምጠዋል። ኢራን ያከማቸችው የበለጸገ ዩራኒየም ከደህንነት አንጻር ያን ያህል አሳሳቢ እንደማይሆን ገልጸው ለህዝብ ግንኙነት ስራ ግን በአሜሪካ ቁጥጥር ስር መሆን እንዳለበት ጠቅሰዋል። ከህዝብ ግንኙነት ስራ በስተቀር አስፈላጊ የሚሆን አይመስለኝም ሲሉ በቃለ ምልልስ ላይ ተናግረዋል። በእኔ ቁጥጥር ስር ቢኖር የበለጠ ጥሩ ይሰማኛል፣ ነገር ግን እንደማስበው ከሌላ ነገር ይልቅ የበለጠ የህዝብ ግንኙነት ስራ ነው ብለዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ሳትላችሁን ይመስል ነበር። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ